ኒው ኤጅ፣ ሉሲፈሪዝም፣ ሳታኒዝም የሁለቱ ሃይማኖቶች አንድነትና ልዩነት። ሰላም ለእናንተ ይሁን ውድ የአንሶር ቤተሰቦች። በአዲሱ ዘመን እንቅስቃሴ እምነት ወይም ኒው ኤጅ ሙቭመንት ውስጥ ካሉ አስተሳሰቦች ዋናዎቹና በግልጽ አቋማቸውን ይዘው እየተንቀሳቀሱ ያሉትን የዲያብሎስን አምላኪዎችን ወይም በሰይጣን ላይ የተመሰረተና የተመረኮዘ ርዕዮተ ዓለምና ፍልስፍና እምነትን እናያለን። ሉሲፈሪዝምና ሰይጣኒዝም ሁለቱም በፍልስፍና በእምነትና በተግባር የተለያየንም ብለው ያስባሉ ወይም ይገልጻሉ። የመጨረሻ ግባቸው ግን አንድ ነው። ምክንያቱም ከስማቸው እንደምንነሳው ሁለቱም ለአንድ አካል እየሰሩ እንደሆነ ነው የሚገልጸው። ሉሲፈርም ሰይጣንም የአንድ ርኩስ መንፈስ መገለጫ ስሞች ስለሆኑ ሉሲፈሪዝምን ስናይ ከ1700 እስከ 1800 ዓመተ ምህረት ላይ እንግዲህ የእንግሊዝ የፍልስፍና ቡድኖች ሉሲፈር እንደ ነፃነት ምልክት መጠቀማቸውን እንዲሁም የ19ኛው ክፍለ ዘመን ኦካሊስቶች የብርሃን መልአክ ብለው ማምለክ ጀምረው ነበረ። በኦርቶዶክስ ተዋሕዶ መጽሐፍ ቅዱስ ስናየው ደግሞ ኢሳይያስ ምዕራፍ 14 ከቁጥር 12 ላይ የንጋት ልጅ የአጥቢያ ኮከብ በሚል ይገልጸዋል። በሉቃስ ወንጌል ከምዕራፍ 10 ከቁጥር 18 ላይ ደግሞ ሰይጣን እንደ መብረቅ ከሰማይ ወደቀ በሚል ቃል በዋናነት ገልጾታል። በላቲን ትርጉሙም ሉሲፈር ማለት የንጋት ኮከብ ማለት ነው። የቃላት ልዩነት ካልሆነ በስተቀር ሉሲፈር የሰይጣን ስም ነው ማለት ነው። ነገር ግን በኋላ በክርስቲያን ትርጓሜ በወደቀ መላእክት በሚል ቃል ተገለጸ። እንግዲህ በክርስቲያኖች አስተምሮ ይህ የንጋት ኮከብ የሚለውን የወደቀ መላእክት በሚል እንግዲህ ማስተማር ጀመሩ ማለት ነው። በሮማውያን እንግዲህ ሉሲፈር የሚለው ስም የንጋት ኮከብ ወይም ቬነስ ብለው ይጠሩታል። ቬነስን ደግሞ ታውቃላችሁ። ቬነስ ከፕላኔቶችም ይጠቀሙታል፣ ጣዖታት ስምም ይጠቀሙታል። ስለዚህ ቬነስ ምን አይነት ትርጉም እንዳለው በዚሁም መረዳት ትችላላችሁ። ብዙ ጊዜ የናሳ ሳይንቲስቶች የሆነ ነገር ሲያገኙ ስያሜ የሚሰጡት የጣዖታትን ስም እንደሆነ ይሄ ዓለም የሚያውቀው ጉዳይ ነው። ሉሲፈር አመሰራረት እንግዲህ ስናይ ኤልፋዝ ሌቪ ከ1809 እስከ 1875 በፈረንሳይ ዘመናዊ የሚስጥራዊ ታሪክ ጸሐፊና አስተማሪ ነው። እንዲሁም ሉሲፈሪዝም፣ ሰይጣኒዝም እና ዘመናዊ ኦከልቲዝምን በኒው ኤጅ ስርዓት ላይ የእሱ ተጽዕኖ ያረፈባቸው ስራዎች ናቸው ማለት ነው። በ18ኛው እና በ19ኛው ክፍለ ዘመን ሉሲፈር ፍልስፍናውን የጀመረበት ወቅት ነው። ነገር ግን የሃይማኖት ተቋም አልነበረም በወቅቱ። በ19ኛው ክፍለ ዘመን ሉሲፈሪዝም ሐሳብ የተለየ መንገድ የጀመረበት ጊዜ ተደርጎ ቢገለጽም የቴዎሶፊካል ማህበር አባል በሆነችው ሄሌና ብላቫስኪ በ1875 ሉሲፈርን በጨለማ ውስጥ መጀመሪያ ዕውቀት የብርሃን የሚመራ ምልክት ብላ በጻፈችው ሐሳብ መሰረት አድርገው እንደመሰረቱት ይገለጻል። በ1920 እና በ1960 መሃል ኦከልት ግሩፕ የሉሲፈርን ስም ወደ ጨለማው አምልኮ ለወጡት። በ1990 በኋላ ዘመናዊ ሉሲፈሪዝም ወይም ሉሲፈሪያን ኦርደር ግሬት ቸርች ኦፍ ሉሲፈር በ2014 አቋቁሟል ማለት ነው። ሉሲፈር የብርሃን የእውቀትና የነፃነት ምልክት ይቆጠራል። ምክንያቱም የእውቀት ያሉት እንግዲህ ለሰው ልጅ እውቀትን መጀመሪያ የሰጠው ሰይጣን ወይም እባብ ነው ብለው ያምናሉ። አዳምና ሔዋንን ያሳታቸው እባብ ነው። ይህ እባብ እግዚአብሔር የደበቀብንን እውቀት እንደሰጠን አድርገው ነው የሚያስተምሩት። ስለዚህ የእውቀት አምላክ የሚሉት ሰይጣንን ለዛ ነው። በአሜሪካ አሴምብሊ ኦፍ ዘ ላይት ባሪየር ወይም የቀድሞ ግሬት ቸርች ኦፍ ሉሲፈር አባላት አሁንም ስማቸውን ቀይረው እየተንቀሳቀሱ እንደሆነ በእውነት የተቀመጠ ነገር ነው። ቴምፕል ኦፍ ዘ ብላክ ላይት ወይም ኬዎስ ግኖስቲዝም ግሩፕ በተለይ ስዊድን እና በአጠቃላይ የስካንዲኔቪያን ሀገሮች ብዙ አባላት ይገኛሉ። እንደ ሰይጣኒዝም ቤተ አምልኮ በስፋት ባይኖርም አስተሳሰቡ ግን ኢንዲቪዥዋል ሉሲፈሪያንስ በመባል ይታወቃሉ። እንግዲህ እነዚህ በግል አባላት የሆኑና በተለያዩ ሶሻል ሚዲያ ፕላትፎርሞች አባል የሆኑ የሚንቀሳቀሱ ወይም በህቡ የሚንቀሳቀሱ አስተምሮቶች ወይም ፍልስፍናዎች ናቸው። ሳታኒዝምን ስናይ እምነቱ የተመሰረተው በአሜሪካ ሀገር በ1966 ነው። እንግዲህ የሰይጣኒዝም ወይም ሰይጣናዊ ፍልስፍና በሚያራምደው የፊልምና የጸሐፊ ሙያ በነበረው የታወቀ የሰይጣናዊ አስተምሮ ተከታይ አንቶኒ ቫንዶር ሌቪ በተባለ ሰው ነው። ይህ ሰው የሰይጣን መጽሐፍ ቅዱስ ዘ ሳታኒክ ባይብል የተባለውን ሌሎችንም የጻፈ 3 የሰይጣን ዝማሬዎች አልበምን ያዘጋጀ ነው። በመጽሐፍቱና በአልበሙ የሚከተሉትን እንይ። በመጽሐፍቱ ዘ ሳታኒክ ባይብልን፣ ዘ ሳታኒክ ሪቹዋል፣ ዘ ሳታኒክ ዊች፣ ዘ ዴቪል ኖትቡክ እና ሳታን ስፒክ የሚሉ መጽሐፎችን እንግዲህ በማሰራጨት ወይም በመድረስ የታወቀ ሰው ነው። አልበሞች ላይ ስንመጣ ደግሞ ዘ ሳታኒክ ማስ፣ ሳታኒክ ቴክስ ሆሊዴይ እና
ስትሬንጅ ሚውዚክ ይባላሉ። እነዚህን 3 አልበሞችን ደግሞ ሰርቷል። ሰይጣናዊነት ወይም ሳታኒዝም እንዲሁም ሉሲፈሪዝምን የተለያየንን ብለው ቢያምኑ የሁለቱን እምነት አንድ ነው፣ እግዚአብሔርን ክዶ ሰይጣንን ማምለክ ነው የሚለውን በደንብ ያየን ይመስለኛል። የአንትሮፖሎጂ ጥናት እንዳረጋገጠውና በግልጽ እንደሚታወቀው የሰይጣናዊነት እምነት ተከታዮች በማህበረሰብ ውስጥ በመደበቅና በመከለል ከፍተኛ ተቀባይነትን አዳብረዋል። ስለዚህም ይህ የእምነት ማህበረሰብንና ሰዎችን መልካም እምነትን እሳቤንም ለመጉዳት የሚፈልጉ የተንኮለኞች ስብስብ ነው። በድብቅ ይገድላሉ፣ ሕፃናትን ለአምላካቸው ለሰይጣን ያርዳሉ ወይም መስዋዕት ያቀርባሉ፣ ሰዎችን ይሰዋሉ፣ የሰው ስጋ ይበላሉ ተብለውም በደንብ በሰፊው ይታመናል። ይህ የዚህ እምነት ትልቁ ምልክት እንግዲህ ባለ 5 አቅጣጫው ኮከብ ነው። ይህን ኮከብ በውስጡም የፍየል ጭንቅላት ያለበት ነው። ይህንን በብዛት ይጠቀሙታል። ይህ ምልክት ዘጎት ፔንታግራም ተብሎ ይጠራል። ጭንቅላቱ የባፎሜት ነው። ባፎሜት ተብሎ የሚጠቀስ ጣዖት ነው። ይህም በ1307 ናይት ቴምፕለርስ በተባሉ የካቶሊክ እምነት ውስጥ በነበሩ ሲክሬት ሶሳይቲ በሰፊው ይመለክ የነበረ ነው። በዚህም ጣዖት እንግዲህ ሁለቱንም ጾታ የያዘ አንድ እጁን ወደ ላይ አንድ እጁን ወደ ታች ያደረገ ይሄ ዓለም የሚያውቀው በኢሉሚናቲ ወይም በፍሪሜሰን ሲነሳ አብሮ የሚነሳ ጣዖት ነው። ስለዚህ ይህንን ጣዖት በሰፊው እንደሚያመልኩት በደንብ ግልጽ ነው። በዚህም እምነታቸው ውስጥ የሚያስተምሩትን እንይ። እግዚአብሔር አምላክ አይደለም፣ አምላክ ሰይጣን ነው። መንግስተ ሰማያትና ገሃነመ እሳት የለም። ሰውን በማረድ መስዋዕትን፣ ስጋን በመብላት ደሙን በመጠጣት ራሳቸውን ማደስ እንደሚችሉ ያስተምራሉ። መጽሐፍ ቅዱስን ለሰይጣን ስራ ብቻ እንዲጠቀሙት ማድረግ የሰይጣንን መጽሐፍ እንዲያነቡ ያደርጋል፣ ወይም የሳይታኒክ ባይብልን ብቻ እንዲያነቡ ይገፋፋል ማለት ነው። እነዚህን አስተምሮቶችን በሰፊው ያራምዳሉ። የሁሉ ፈጣሪ እግዚአብሔር ግን በመጽሐፍ ቅዱስ ውስጥ እንዲህ ይላል፣ ለዘንዶም ሰገዱለት፣ ለአውሬውም ስልጣንን ሰጡት። አውሬው ማን ይመስለዋል? እርሱም ሊዋጋ ማን ይችለዋል? እያሉ ሰገዱለት። ታላቅም ነገርም ስድብንም የሚናገር አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርን ለመሳደብ ስሙንም ማደሪያውንም በሰማይም የሚያድሩትን ሊሳደብ አፍ ከፈተ። ቅዱሳንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣንን ተሰጠው። ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ጆሮም ያለው ቢኖር ይስማ ይላል ዮሐንስ ራእይ ከምዕራፍ 13 ቁጥር 4 እስከ 9 ላይ የተቀመጠ ኃይለ ቃል ነው። እንግዲህ ውድ ቤተሰቦች ሁሉም ነገር የተገለጠበት ጊዜ ነው። ሁሉም ሰው የሰይጣንን ሴራ የተረዳበት ጊዜ ላይ ነን። ከሰማይ በታች አዲስ ነገር የለም የሚባለውን አባባል ሁላችንም የምናውቀው ነገር ነው። እግዚአብሔርን መካድ፣ ሰውን መግደል፣ ኃጢአት መስራት፣ ዝሙት፣ ግብረ ሰዶም እያንዳንዱ የምንላቸው ሁሉ ከዘፍጥረት ጀምሮ የነበሩ ናቸው። በዚህ ምድር ላይ አዲስ ነገር የለም። ልዩነቱ ምንድነው? አሰራሩ ብቻ ነው። በፊት በጦር በተለያዩ መንገዶች የሰይጣንን አምልኮ ሲያስኬዱ ነበር። ጣዖት እስከ ማሰገድ ያደርጉ ነበረ። መስዋዕት እስከ ማድረግ ሰውን ያደርጉ ነበረ። አሁን ባለንበት ዘመን ግን የጉልበት ዘመን አይደለም፣ የእውቀት ዘመን ነው። ዘመናችንን በእውቀት ነው እንግዲህ መዋጀት ያለብን። ይህ ዘመን የእውቀት እንደመሆኑ ሁላችንንም በእውቀት ወደ ሰይጣኑ መንገድ እየነዱን ወይም እየመሩን እንደሆነ እንድታውቁ ዘመናችሁን በደንብ መመርመር ማወቅ ይጠበቅባችኋል። ከጥንት ጀምሮ ከሰይጣን ጋር እየተፋለምን እንደሆን እንድናቅ ተወያየን። በሌላ ሐሳብ እስክንገናኝ ቸርን ሰንብት።